ስማ የብዙ ድርዮች አባት ነኝ። ቅንድቤ ነው በድንጋይ ነው ያለቀው። አይኔ ሊጠፋ ነበር። ይሄ 4 እና 9 የተዘፈነው እኔ ሱቅ በር ላይ ነው። እኔ የሰራሁት ሪንግ ነው። ዩት ብራንድ ቦንዳ ይላል ከጀርባው። የጫማ ቤት ነው። ቶርሽን ጫማ ነው የሚሸጠው። ጓደኞቼ፣ እህቶቼ፣ ቤተሰቦቼ 4-5 ሪል ስቴት አላቸው። ውጭ ሀገር ነው የሚኖሩት ወላ ሁሉ። እኔ ግን በዱርዬነት ዓለም ላይ ስላሳለፍኩኝ ማለት ነው ስቲል ቶርሽን ነው የሚሸጠው። ስማ በአግባቡ ትምህርቴን ተምሬያለሁ። እስከ ዶክትሬት ድረስ ደርሻለሁ። ግን የትኛውም ህይወት እንዳልጠቀመኝ ነው የምነግርህ። ማረሚያ ቤት ከቅሊንጦ እስከ ቃሊቲ እስከ ሸዋሮቢት 11 ክፍለ ከተማ ላይ አዲስ አበባ ላይ ተሰራያለሁ። ወደ 14 ክስ ተሰጥቶኛል በህይወት ዘመኔ። ነፍስ ማጥፋት፣ ግድያ፣ የኃይሌ ጋርመንትን ልጅ ራሱ ለመግደል ሞክራል ተብዬ ታስሬያለሁ። አልጠቀመኝም አባዬ። ና ስፓቴን፣ ሁለተኛው ስፓቴ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያ ዞሮ መመለሻ ላይ ይሄንኑ አሁን የምታዩትን ሪንግና ባስኬትቦል እዛ ትሰቅላለች። ኑ እዛ ጋር በጣም ብዙ ዱርዬ ነው ያለው። ለመሰለ የዱርዬዎች አባት ስለሆንኩ። ስማ የአራዳ ልጅ ማለት ምን ማለት እንደሆነ ታውቃለህ? አባትና እናት ናቸው አራዳዎች አንተን ለዚህ ያበቁ እንጂ አንተ አይደለም አራዳ። አራዳ ልጅ ማለት ወላጆቹ እንጂ ልጅየው አይደለም። አንተ ምንድነው የምትባለው? ማረሚያ ቤት ያሉ ልጆች ምን እንደሚሉ ታውቃለህ? አራዶች ነን ይላል። የአራዳ ልጅ ነን ይላል። አራዳው ውጪ ነው ያለው ወይንስ የታሰረው ነው? ጓደኞቼ አብዛኛዎቹ በዛ ላይፍ ያለፍኩት በዝርፊያ ላይፍ ላይ ያለፍኳቸው ጓደኞቼ እንዳለ 18 ዓመት 15 ዓመት ተፈርዶባቸው አሁን ገና 5 እና 6 ዓመት ዳገት ይቀራቸዋል። ዱባይ ላይ ሄደው ሁሉ የታሰሩዋል። ኳታር ላይ ታሰሩዋል። ስማ እኔ ህይወቴን መቀየር ነበረብኝ ግን አልቀየርኩም። አሁን ግን እግዚአብሔር ይመስገን መካሪ ለመሆን በቅቻለሁ። የምትሰማኝ ከሆነ ስማኝ። የእርድና ቋንቋ እንደዚህ ከሆነ በአፍንጫዬ ይውጣ። እድል ቢሰጠኝና ጊዜ ወደ ኋላ ቢቆጥርልኝ ኖሮ እኔ በእርድና ላይፍ ባላለፍኩ ነበር፣ ፓራ በነበርኩ ነበር። ጭንቅላቴ ነው በፍንከት ያበደ ነው። ሐሙስ ትኩል ትዝ የሚላችሁ ከሆነ ወሎ ሰፈር አይቤክስ ትዝ የሚላችሁ ከሆነ አርብ ኖቭል ወሎ ሰፈር 24 ገርጂ 23 ቀበሌ ቦሌ ክፍለ ከተማ ያሸበርን ቆንጆ ዱርዬዎች ነበር። ትንሽ ከፍ ስንል ደግሞ ቆንጆ ሌባ ግሩፕ ጋር ተቀላቅዬ አዲስ አበባን በክፍለ ከተማ ደረጃ ማሸበር ቆንጆ ዱርዬ ነበር። ብር እንደዚህ ክለብ ላይ ምረጭ ነበርኩኝ። በጣም ታዋቂ ነኝ። በጣም ጎበዝ ነኝ። ሳይሆን ዲያስፖራ መስላለሁ። ቆንጆ ዱርዬ ነበርኩኝ። ነገር ግን እርድና ማለት ከሄድክበት መንገድ መመለስ መቻል ነው እንጂ በዛው መቀጠል አይደለም። አዳምጠኛለህ? አራዳ ከሆንክ ና ልምከርህ፣ ፍቅር ላስተምርህ። አራዳ ፍቅር ነው። አዲስ አበባ ልጅ ፍቅር ነው እንጂ በግሩፕ የሚጣላ አይደለም። ለማንኛውም አዝናለሁ። የአዲስ አበባ ልጆች እንዳለ ፌል አድርገን ወድቀን እንዳለ የገጠር ልጅና የክፍለ ሀገር ልጆች ናቸው መጥተው አዲስ አበባ ላይ ከኛ የተሻለ መኪና፣ ከኛ የተሻለ ቤት፣ ከኛ የተሻለ ላይፍን የሚኖሩት። እኛ ሀገር ሁሉ ጊዜ ቁልቁል ነን። የአዲስ አበባ ልጅ እስቲ ምን ያለው አለ? እስቲ ንገረኝ። በጣት የሚቆጠር ነው እንጂ አብዛኛው በስደት ላይ ነው ያለው። እኛ ግን አሁንም መሃል ዳር ብለን እንጣላለን። ማረሚያ ቤት ውስጥ ራሱ አለ። ሸዋሮቢት መሃል ዳር፣ ቃሊቲ መሃል ዳር፣ ዞን 3 ዞን 6 መሃል ዳር እያሉ የሚፈታፈሉ ጓደኛዬ ወገቡን ተሰብሮ ከጣራ ላይ ጥለውት ሽባ ሆኗል። 18 ዓመት ፍርደኛ ነው። ዞን 3 አሁን አባ ኮራድ ነው ምናምን ገብቷል። ፍረዱ እንግዲህ። ይሄ ነው እርድና ማለት። መጨረሻ ላይ መብሰልህ አይቀርም። እስከ በሰልክ ድረስ የዛን ጊዜ ቆጫል፣ ያሳለፍከው ጊዜ ቆጫል። እኔ በጣም ነው የምሰጥ። አሁን የብዙዎች አባት ነው፣ የብዙ ዱርዬ አባት ነው። ብዙ መካሪ ነው። መጥተው የሚማከሩት ጋር ይላል ምን ብናረግ ይሻላል? ለብዙዎች እርዳታ እሰጣለሁ። ኑ እስቲ እንመካከል። የአራዳ ልጆች አራዳ ከሆናችሁ ኑ እስቲ እንመካከል፣ ነገሮችን እናስተካከል። ልርዳችሁንም ባቅም በእውቀቴ ልርዳችሁ፣ ገንዘብ ባይኖረኝ በፍቅር ላሳያችሁ ፍቅር ማን ማለት እንደሆነ። ይህን የምታዩ ሰዎች የምትሉትን በሉ እስቲ።